የተራራው ምርኮኞች ደራሲ ፒየርስ ፖል ሬድ ትርጉም በሐዲስ እንግዳይቼ 1985 ዓመተ ምህረት የተራራው ምርኮኞች ክፍል 3 በቺሊ ዋና ከተማ ሳንቲያጎ የሚገኘው የፑዳቡሄል የአውሮፕላን ጣቢያ የአየር ትራፊክ መቆጣጠሪያ ከኡራጋይ አውሮፕላን ከፌርሺልድ ጋር የነበረው ግንኙነት ጥቅምት 13 ከቀጠር በኋላ እንደተቋረጠ ወዲያውኑ በሌላው የሳንቲያጎ አውሮፕላን ጣቢያ በሎስ ሴሬሎስ ለሚገኘው ፈልጎ ማዳን የአየር አገልግሎት ሁኔታውን አስታወቀ። በወቅቱ የፈልጎ ማዳን የአየር አገልግሎቱ ዋና አዛዥ ባይገኙም ካርሎ ጋርሲያና ጆርጅ ማሳ የተባሉት ሁለት የአገልግሎቱ የቀድሞ አዛዦች ፈልጎ የማዳኑን ተግባር እንዲያከናውኑ ተጠሩ። እነዚህ ሁለት የቀድሞ አዛዦች የቺሊ አየር ኃይል መኮንኖች ሲሆኑ የሰለጠኑትም አመራር ለመስጠት ብቻ ሳይሆን አየር ኃይሉ ያሉትን እንደ ዳግላስ ሲ-47 ዲሲ-6 ትዌን አተርንና ሴና የመሳሰሉትን አውሮፕላኖች እንዲሁም የቤል ሄሊኮፕተሮችን በማብረር ጭምር ነበር። በዚህም መሰረት በዚያው ቀን ከቀትር በኋላ አንድ ዲሲ-6 አውሮፕላን የጠፋው አውሮፕላን በመጨረሻ መልእክት ያስተላለፈበትን አካባቢ ማለትም ከኪውሪኮ ወደ አንጎስትራ ከዚያም ወደ ሳንቲያጎ የሚያመራውን የበረራ መስመር በመከተል አሰሳ ጀመረ። ፍለጋው በዚህ ቀጠና ሕዝቡ የሰፈረባቸውን አካባቢዎች አልጨመረም። ምክንያቱም አውሮፕላኑ ሕዝቡ በሰፈረባቸው አካባቢዎች ቢወድቅ ኖሮ እስካሁን ወሬ ይሰማ እንደነበር ስለተገመተ ነው። ስለዚህም ፍለጋው በዚህ መስመር በተራራ አካባቢዎች እንዲያተኩር ተደረገ። በዚህ አቅጣጫም ምንም ፍንጭ ባለመገኘቱ ፍለጋው ፌርሺልድ ይበርበታል ተብሎ በተገመተው አቅጣጫ ማለትም በኪዮርኮና በፕላንቾን አቅጣጫ እንዲቀጥል ተደረገ። ይሁን እንጂ ፕላንቾን ከባድ በረዶ ይጥል ስለነበር ወደ ታች ለማየት አልተቻለም። በመሆኑም ይሄው ዲሲ-6 አውሮፕላን ወደ ሳንቲያጎ ተመለሰ። በሚቀጥለው ቀን ጋርሲያና ማሳ እጃቸው የገባውን ማንኛውንም ኢንፎርሜሽን በጥልቀት ገመገሙት። ይህንን ግምገማ ፌርሺልድ በሜንዶዛ የተነሳበትን ጊዜ፣ በማላራጊ ያለፈበትን ጊዜ፣ በአንደስ ላይ መብረር ሲጀምር የገጠመውን የግንባር ነፋስ ወይንም ሄድዊንድ የሚያጠቃልል ነበር። በግምገማቸው መሰረት አውሮፕላኑ የነበረው አብራሪው እንደገለጠው በኪዮርኮ አየር ላይ ሳይሆን በፕላንቾን ላይ እንደሆነ፣ ከዚያም ወደ አንጎስትራና ሳንቲያጎ ተመልሶ በመብረር ወደ ፑዳቡሄል አየር ጣቢያ ዝቅ እያለ በመምጣት ፈንታ ወደ አንድ ማዕከላዊ ክፍል በመመለስ ወደ ታች ማለትም ወደ ቲንጉሪሪካ፣ ሱሲያንዶና ፓላሞ ተራሮች አቅጣጫ በሯል። ጋርሲያና ማሳ በካርታቸው ላይ አውሮፕላኑ ወድቆባቸዋል ተብለው የተጠረጠሩ ስፍራዎችን የሚያጠቃልል 20 ኢንች ስኩዌር ካሰመሩ በኋላ እነዚህን አካባቢዎች የሚያስሱ አውሮፕላኖች አሰማሩ። በፍለጋው ወቅት የሚያጋጥሙ ችግሮችም ግልጽ ነበሩ። የአካባቢዎቹ ተራራዎች ከፍታ ከባህር ወለል በላይ በ15000 ጫማ ያህል ነው። ፌርሺልድ በእነዚህ ተራራዎች አካባቢ ወድቆ ከሆነ ደግሞ ሊያርፍ የሚችለው በ12000 ጫማ ከፍታ ላይ ከሚገኙት ሸለቆዎች በአንዱ ላይ ይሆናል። ሸለቆዎቹ ደግሞ ከ20 እስከ 100 ጫማ ውፍረት ባለው በረዶ የተሸፈኑ ናቸው። የፌርሺልድ የጀርባ ቀለም ነጭ በመሆኑ ከተራራዎቹ ጫፍ በላይ ለሚበር ፈላጊ አውሮፕላን ቀለሙ ከበረዶ የማይለየውን ይህንኑ የአውሮፕላን ለማየት አይችልም። ከተራራዎቹ ዝቅ ብሎ በሚዋዥቀው የሸለቆዎች አየር ላይ መብረር ማለት ደግሞ ሌሎችን አውሮፕላኖችና ሕይወት ማጥፋት ማለት ነው። ይሁን እንጂ በተቀነባበረ ሁኔታ አካባቢውን መቃኘት የሚታለፍ እርምጃ አልነበረም። ፍለጋው ከተጀመረበት ጊዜ አንስቶ በሎስ ሴሪሎስ አውሮፕላን ጣቢያ የሚፈለጉ የፈልጎ ማዳን አየር አገልግሎት መቆጣጠሪያ የነበሩት ባለሙያዎች በኮልዴራው ማዕከላዊ ክፍል በደረሰ አደጋ በሕይወት ሊገኝ የሚችል አንድም ሰው ሊኖር እንደማይችል ገምተው ነበር። በእነሱ እምነት አውሮፕላኑ በወደቀበት ወቅት የአካባቢው ቅዝቃዜ ከ0 በታች እስከ 30 እስከ 40 ዲግሪ የሚወርድበት ወቅት በመሆኑ በአጋጣሚ እንኳን ከአደጋ የተረፉ ቢኖሩ በቅዝቃዜ እንደሚሞቱ ግልጽ ነበር።
ይሁን እንጂ አደጋ በሚደርስበት ጊዜ አደጋው የደረሰበት ሀገር ለ10 ቀናት ፍለጋ ማድረግ አለበት የሚል ዓለም አቀፍ ሕግ ስላለ ቺሊ ምንም እንኳን በወቅቱ የፖለቲካና የኢኮኖሚ ችግር ቢኖርባትም የፈልጎ ማዳን የአየር አገልግሎቷ ይህንኑ ተግባር የማከናወን ግዴታ ነበረበት። በዚህም ወቅት የተሳፋሪዎቹ ዘመዶች ሳንቲያጎ መግባት ጀምረው ነበር። የአውሮፕላኑ መጥፋት ዜና የተሰማባቸው የመጀመሪያዎቹ ሰዓቶች በኡራጋይ ውስጥ ከፍተኛ ሽብርና ድንጋጤ የተፈጠረባቸው ነበሩ። የፌርሺልድ በሜንዶዛ ማረፍና በተከታዩ ቀን ከዚያ ተነስቶ የመጥፋቱ ዜና በመጀመሪያ እንደተሰማ ከወላጆች ግን አንድም የሰማ አልነበረም። የተሰጠ ይፋዊ መግለጫም አልነበረም። ስለሆነም በዚህ ዝምታ በተመረጠበት ወቅት ስለ ሁኔታው ከያቅጣጫው ያልተጨበጠና እርስ በርስ የሚጋጭው ዜና መሰራጨት ጀመሩ። የዳንኤል ፈርናንዴዝ አባት መጥፋቱን ያልተሰማውን አውሮፕላኑን መገኘቱን ቅዳሜ ጥቅምት 14 ቀን ሰማ። ሌሎችም እንዲሁ ወጣቶች በደህና መድረሳቸውንና በሳንቲያጎ ሆቴል አልጋ መያዛቸውን ዘግየት ብሎ ደግሞ ሳንቲያጎ ሳይሆን በደቡባዊ ቺሊ ማረፋቸውን የሚያመለክቱ ተባራሪ ዜናዎችን ሰሙ። የእነዚሁ ያልተጨበጡ ዜናዎች ምንጭ ደግሞ በካራስኮ አካባቢ የሚገኝ አንድ ቤት ነበር። በዚህ አካባቢ አንድ ራፋኤል ፓንሴ ዴ ሊዮን የተባለ አማተር የራዲዮ መልእክት ላኪና ተቀባይ ሰውዬ ነበር። ይህንን ዝንባሌ ሊኖረው የቻለው ደግሞ KWEMM2 የተባለ ከፍተኛ ትራንስሚተርን ጨምሮ በርካታ ዘመናዊ መሳሪያዎችን ከቤቱ ምድር ቤት ተክሎ ይገለገል ከነበረው አባቱ ዘንድ ነው። ራፋኤል የቀድሞ ክርስቲያኖች ክለብ አባል ሲሆን በቡድኑ አምበል ማርሴሎ ፔሬዝ ጥያቄ መሰረት በዚሁ ሬዲዮ አማካኝነት ለቡድኑ ሆቴል እንዲያዝለት አድርጓል። ራፋኤል ይህንን ያደረሰው ቺሊ ውስጥ እንደራሱ ሁሉ አማተር የራዲዮ ትራንስሚተር ተቀባይ ከሆነ ሰው ጋር ግንኙነት በመፍጠርና ይህም በበኩሉ ከቺሊ የቴሌፎን ሲስተም ጋር ግንኙነት ተፈጥሮ ስለነበረ ነው። የራዲዮ ግንኙነት በቴሌፎን ከሚደረገው ይልቅ ፈጣንና ዋጋውም ርካሽ ነው። ሕጋዊ ባይሆንም ይህን በሚያደርጉት ላይ እርምጃ የሚወሰድበት ጊዜም ብዛም ነው። ራፋኤል አውሮፕላኑ በአንደስ ተራራ አካባቢ የመጥፋቱን ዜና ሲሰማ በቅጽበት ወደ ስቱዲዮ ነበር የገባው። ወዲያውኑ ሳንቲያጎ ከሚገኘው ከክሎሪን ሆቴል ጋር ግንኙነት ፈጠረ። ከዚያም የቀድሞ ክርስቲያኖች ክለብ ራግቢ ቡድን አባላት ሆቴል መከራየታቸውን የሚያመለክት ዜና አገኘ። በኋላ የደረሱ መረጃዎች ግን ይህ ዜና አጠራጣሪ መሆኑን አመለከቱ። ይሁን እንጂ ራፋኤል እንደገና ከሆቴሉ ጋር ግንኙነት በመፍጠር እንደተባለው ሳይሆን 2 ተጫዋቾች ብቻ በመደበኛ በረራ ወደ ሳንቲያጎ ሄደው በሆቴሉ የመገኘታቸውን ዜና አገኘ። እነሱም ፌርሺልድ ያመለጣቸው ጊልቤርቶ ሬጉለስና አባቱ በሞንቴቪዲዮ KLMM የስካንዲቪያን አየር መንገድ ወኪል የሆነው ቦቢ አጎስት ነበሩ። ራፋኤል ትክክለኛውን ሁኔታ ለማግኘትና በመስፋፋት ላይ ያለውን ያልተጨበጠ ዜና ለመግታት በመሞከር ላይ በሚገኝበት በዚህ ወቅት በአውሮፕላኑ ውስጥ ከነበሩት ወጣቶች የአንዱ ጮኛ የሆነች የቺሊ ተወላጅ ለወደፊት አማቾቿ ለነ ማግሪስ አውሮፕላኑ በደቡባዊ ቺሊ ማረፉንና ሁሉም ተሳፋሪዎች ደህና መሆናቸውን የገለጠችላቸው መሆኑን የሚያስረዳ ዜና በስልክ ተነገረው። አሁንም ይህንኑ ጉዳይ ለማረጋገጥ በሳንቲያጎ የኡራጋይ ጉዳይ ፈጻሚ ከሆኑት ሲዛር ቻርሎን ጋር ግንኙነት አደረገ። ጉዳይ ፈጻሚ ቻርሎን የሰጡት መልስ ደግሞ እስካሁን ድረስ ያለፈው ይፋ መረጃ አውሮፕላኑ መጥፋቱን የሚያመለክት በመሆኑ ቀደም ሲል የተገኘው ዜና ሁሉ አጠራጣሪ መሆኑን የሚገልጽ ነበር። ይሁን እንጂ በአውሮፕላኑ ደቡባዊ ቺሊ ተገኝቷል የሚለው ዜና የማግሪስን ቤተሰብ ጨምሮ ከተሳፋሪዎቹ ቤተሰቦች ለግማሽ ያህሉ ጆሮ ደርሷል። ራፋኤልም ይህ በተሳፋሪዎቹ ቤተሰቦች ዘንድ የተፈጠረ ተስፋ ውሸት እንዳይሆን የዚሁ ያልተጨበጠ ዜና ምንጭ ናት የተባለችውን የጉዌዶ ማግሪስ እጮኛ ማሪያ ዶ ሎስ አንጀለስን ለመጠየቅ ወሰነ። በዚህም መሰረት በራሱ ራዲዮ በኩል ግንኙነት ፈጥሮ ዜናው እውነት እንደሆነ ጠየቃት። ማሪያ ነገሩ ውሸት መሆኑን አረጋገጠችለት።
የጉዌዶ እናት ሲኞራ ማግሬዝ ከልጃቸው እጮኛ የሰሙት ውሸት በጣም እንዳሳዘናቸው በስልክ ንግግራቸው ይንጸባረቅ እንደነበር ራፋኤል አረጋግጧል። ወጣቷ ይህንን ጉዳይ ስታብራራም እንደሚገኙ እርግጠኛ ነበርኩ፣ ስለዚህም ተገኝቷል ብዬ ነገርኳቸው ብላለች። ራፋኤል ዜናውን ሐሰትነት የሚያረጋግጠውን ዜና ከራሷ ከቀዳ በኋላ የሞንቴ ካርሎ ራዲዮ በሚቀጥለው የዜና ፕሮግራም እንዲለቀው ቴፑን ላከለት። ይህንን ከላከ በኋላ የራሱን ትራንስሚተር ሲዘጋ ከሌሊቱ 6 ሰዓት ሆኖ ነበር። ጥረቱም ያለ ውጤት አልቀረም። በነጋታው ጠዋት 3 ሰዓት ላይ የአውሮፕላኑ አለመገኘት በዚህ አይነት በመረጋገጡ የነፍስ የነበረው ያልተጨበጠ ዜና ሁሉ ተቋረጠ። የታወቀ ሰዓሊ የሆነው የካርቴሎስ ፖይዝ አባት ካርሎስ ፖይዝ ቪላሮ ወደ ቺሊ ተጉዞ በሎስ ሄሬሮስ ፈልጎ የማዳን አየር አገልግሎት ሳር ዋና መስሪያ ቤት ለመድረስ የመጀመሪያው ወላጅ ነበረ። የአውሮፕላኑን መጥፋት የሰማውም ከሴት ልጆቹ አንዷን ከቀድሞ ባለቤቱ ከሜንዶላ ሮድሪጌዝ ቤት ለማድረስ በሄደበት ወቅት ነበር። ከተፋቱበት ጊዜ ጀምሮ ልጆቹ የሚኖሩት ከእናታቸው ጋር ነበር። ከዚያም ሳንቲያጎ ከሚገኙት የኡራጋይ ጉዳይ ፈጻሚና በግል ከሚያውቃቸው የአየር ኃይል መኮንኖች መካከል ሁኔታውን ለማወቅ ጥረት ማድረግ ጀመረ። ይሁን እንጂ ከጉዳይ ፈጻሚው ከቻርሎን አስተማማኝ መልስ ለማግኘት አልቻለም። ከአየር ኃይሉ መኮንንም ቢሆን የተረዳው የጠፋውን አውሮፕላን አብራሪ ፌራዳስ በአየር ኃይሉ ምርጥ ልምድን ያካበተ መኮንን መሆኑን በእነሱ ዕድሜ ክልል ከቀሩት መኮንኖች መካከል እርሱና ፌራዳስ ብቻ መሆናቸውን፣ ሌሎች ግን በተለያዩ አደጋዎች ማለቃቸውን ብቻ ነበር። ስለዚህ ለቀድሞ ባለቤቱ ማዴሎን የጠፉትን ወጣቶች የሚያገኘው ራሱ መሆኑን በመግለጽ ቅዳሜ ጠዋት ወደ ሳንቲያጎ አመራ። በዚያው ዕለት ከሰዓት በኋላ በአየር ኃይል DC-6 አውሮፕላን የፌርሺልድ የበረራ መስመር ነበር በተባለው አቅጣጫ ከወጡት አንዱ ራሱ ፖይዝ ቬላሮ ነበር። ከተወሰነ ጊዜ ፍለጋ በኋላ ወደ አውሮፕላን ጣቢያ ሲመለሱ ሌላ የጠፉት ወጣቶች ዘመድ እዚሁ ደርሶ አገኙት። በሚቀጥለው ቀን ወደዚሁ የመጡት የጠፉት ሰዎች ዘመዶች ቁጥር 22 ደረሰ። በዚህ አይነት በፍለጋው ለመሳተፍ ብዙ ወላጆችና ዘመዶች በመጎረፋቸው ኮማንደር ማሳ ከእንግዲህ ለፍለጋው በሚሰማሩት አውሮፕላኖች ውስጥ የጠፉት ሰዎች ወገኖች አብረው ሊሳፈሩ እንደማይችሉ አስታወቀ። ስለዚህም የመጡት ዘመዶች ሁሉ በጉዳይ ፈጻሚው በሲዛር ቻርሎን ቢሮ ተሰበሰቡ። በዚያም አንድ ካሜሎ ፎጎሎ የተባለ የማዕድን ሰራተኛ ፌርሺልድ በኤልቲቪ ወርሲው አካባቢ በኪውሪኮ ከተማ ሰሜን ምስራቅ 70 ማይልስ 112 ኪሎ ሜትር ርቀት ላይ በሰዓት እየተንቀለቀለ ሲወድቅ ማየቱን ለቺሊ ፖሊስ ማስረዳቱን ሰሙ። ጥቅምት 16 ሰኞ የፍለጋው ተግባር ኃላፊዎች ጋርሲያና ማሳ ፍለጋው ወደ ተጠቀሰው አቅጣጫ እንዲያተኩሩ አደረጉ። በዚያው ዕለት ጠዋት በፍለጋው ምንም ፍንጭ አልተገኘም። ከሰዓት በኋላ ግን ኤልቲቪ ወርሲዮ ከተባለ አካባቢ አንድ የአውሮፕላን አብራሪ ከተራራዎቹ ጢስ ሲጤስ የተመለከተ መሆኑን አስታወቀ። አካባቢው በቅርበት ከሚኖር ገበሬ ጎጆ መሆኑ ተደረሰበት። በዕለቱ በአውሮፕላን ከሚደረገው ፍለጋ ሌላ ከቺሊ ፖሊስና ከኡሪፓ ደ ስኮሮ እንዲኖ ከተባለ ተራራ ላይ የሚጠፉ ሰዎችን ለሚፈልግ በፈቃደኞች የተቋቋመ ድርጅት አባሎች የተውጣጡ ቡድኖች በየብስ ፍለጋ ለማድረግ ተሰማርተዋል። ቡድኖቹ የተነሱት ከራካጋዋ ሲሆን ፍለጋቸው ያተኮረውም በፕላንቾንና በኤልቲዩቦርስ አካባቢ ነበር። ይሁን እንጂ ከሰዓት በኋላ ተግባራቸው በከባድ በረዶና ነፋስ ምክንያት ተቋረጠባቸው። የዚህ አይነቱ የአየር ሁኔታ ደግሞ በሚቀጥለው ቀን እንዲሁም ጥቅምት 17 እና 18 በፍለጋው የሚሳተፉትን አውሮፕላኖች እንዳይነሱ አደረገ። በእነዚሁ ቀናት ፍለጋው የሚካሄድባቸው አካባቢዎች ጥቅጥቅ ባለ ደመናና በበረዶ ተሸፍነው ነበር። በዚህም ምክንያት ተስፋ ከቆረጡት ወላጆችና ዘመዶች መካከል ጥቂቶቹ ወደ ሞንቴቪዲዮ ተመለሱ። ሌሎች ግን ወደ ኋላ ቀርተው በራሳቸው አነሳሽነት በፍለጋቸው ለመሰማራት ታሰቡ። ይህንን ሐሳብ ያመጡት ቺሊያውያን ፍለጋውን በሚገባ አላካሄዱም በሚል ሰበብ ሳይሆን በፍለጋው ለተሰማሩት ቺሊያውያን ድጋፍ እንዲሰጥ ከኡራጋይ የተላከው የፌርሺልድ ተመሳሳይ አውሮፕላን ሳይቀር በአየሩ ሁኔታ ምክንያት እንዲቆም ተደርጓል።
ጊዜ እያለፈ በመሆኑ የልጆቻቸው በሕይወት መገኘት ስላጠራጠራቸው ይህንኑ ጊዜ ለመሻማት ሲሉ ነበር። ኮማንደር ማሳ በዚህ ጊዜ የጠፉት በሕይወት ሊገኙ እንደማይችሉ በማመልከት መግለጫ ሰጠ። ከአደጋው የተረፈን ቢኖር እንኳን በበረዶ መዋጡ አይቀርም በማለት አስተያየቱን ሰጠ። ሰዓሊው ፖይዝ ቪላሮ በበኩሉ ራሱ የሚያደርገውን ያውጠነጥን ነበር። ይህን በማድረግ ላይ እንዳለ ከአንድ የሳንቲያጎ ሱቅ የቺሊ በረዶዎችና ተራራዎች በሚል ርዕስ አንድ መጽሐፍ አገኘ። በዚህ መጽሐፍ ውስጥ የቲንጎሬሪካና የፓሎሞ ተራራዎችን የሚያጠቃልለው መሬት የአኩዊን ካንዳላሬስ የተባሉ ግለሰብ ንብረት መሆኑን ለመረዳት ችሏል። የዚህ መሬት ባለቤት አካባቢውን በሚገባ ያውቁታል በሚል እምነት ፖይዝ ቬላሮ ወደ ጋንዳራይስ ዘንድ አመራ። ጋንዳሪላስም በአክብሮት ተቀበሉት። እሳቸውም ሰፊ መሬታቸው በፕሬዝዳንት አየንዴ የመሬት ስሪት ፕሮግራም መሠረት የተወረሰ መሆኑንና ባለቤትነታቸው ያከተመ መሆኑን አረጋገጡለት። ይሁን እንጂ ጋንዳሌሪያስ አካባቢውን እንደ መዳፋቸው ጀርባ በዝርዝር እንደሚያውቁት አጫወቱት። በውይይታቸው ማብቂያ ላይ ቪላሮ በሚቀጥለው ቀን ወደ ቲንጎራሪካ እሳተ ገሞራ አካባቢ አብረውት እንደሚሄዱ ለማግባባት ቻለ። በዚህም መሠረት በመኪናና በከብት ለ2 ቀን ባደረጉት ጉዞ ከተራራው ምዕራባዊ ዳገት አካባቢ ደረሱ። በዚህ ጊዜ በረዶው ቆሟል። በአካባቢው ግን በሕይወት ያለም ሆነ የሌለ ነገር ምልክት እንኳን አልነበረም። ቪላሮ ልጁ ካለ ሊሰማው ይችላል በሚል ግምት ወደ ተራራው አቅጣጫ ዞሮ ያፏጭ ጀመር። ፉጨቱ ከግዙፉ ተራራ ጋር ቢያስተጋባም የተገኘ ነገር አልነበረም። ምርጫቸውም ወደ መጡበት መመለስ ብቻ ሆነ። ፖይዝ ቪላሮ ልጁን ለመፈለግ ይህንን እርምጃ በመውሰድ ላይ በነበረበት ወቅት በቤት አካባቢም በሌላ መንገድ የፍለጋ ጥረት ይደረግ ነበር። ጥረቱ ይደረግ የነበረውም በቀድሞ ባለቤቱ በሜንዶሎን እናት በኩል ነበር። እኒሁ ሴት በተሳፋሪዎች መካከል አንዱ ከሆነው ሃቬር ሜቶል ወንድም ከሆዋን ሆሴ ጋር በመሆን ጥቅምት 16 በሞንትቪዲዮ ወደሚገኘው የታወቀ የከርሰ ምድር ውሃ ጠቋሚ ወይንም አዋቂ ዘንድ ሄዱ። አዛውንቱ ማንኛቸውም የጠፋ ወይንም የተደበቀ ነገር የማመልከት ችሎታ እንዳላቸው የሚነገርላቸው ነበሩ። ወደ እርሳቸው በሄዱ ጊዜ የአንደስን ተራራ የሚያመለክት ካርታ ይዘው ነበር። አዛውንቱ ሹል ጫፎች ያሉትን አመልካች ዘንግ ወደ ካርታው አመልክተው ሲለቁት ትንሽ ተወዛውዞ ኮንቲጎራሪካ እሳተ ገሞራ ምስራቃዊ ዳገት ከቴርማስ ዴል ፋላኮ ጠበል ስፍራ ስፓ 19 ማይልስ ርቀት ላይ የሚገኘውን አካባቢ በሚያመለክተው የካርታ ክፍል ላይ አረፈ። የፖይዝ ቬላሮ የቀድሞ ባለቤት ከእናቷ የተረዳችውን ስፍራ በራፋኤል ፖንሴ ዲ ሊዮን ራዲዮ አማካኝነት አስተላለፈችለት። ነገር ግን የተባለው ስፍራ በፈልጎ ማዳን የአየር አገልግሎት ወይንም በሳር የታሰሰ መሆኑንና አውሮፕላኑ በዚያ ወድቆ ከሆነ የሚተርፍ እንደማይኖር በመግለጽ መለሰላት። ሁለተኛው መልስ ግን ልትሰማው ያልፈለገችው መልስ ነበር። ለጊዜው አዛውንቱን ከሐሳቧ አወጣችው። ይሁን እንጂ የጠፋ ነገር የማመልከት ችሎታ ያለው ሌላ ሰው የመፈለግን ሐሳብ አልተወችውም። ስለዚህም ወደ ታወቀው የኡራጋይ ኮከብ ቆጣሪ ቦሪስ ክሪስቶፈር ዘንድ በመሄድ በዓለም ላይ የዚህ አይነት ችሎታ ያለው ማን እንደሆነ ጠየቀችው። እሱም ክሮዝዋዜት በኦትሪሽት የሚገኘው ጌራርድ ክሮዋዜት በማለት ያለምንም ማወላወል መለሰላት። የፊቶ ስትሮች እናት ሮዚና ስትሮች በበኩሏ ደግሞ ከሌላ አቅጣጫ የእርዳታ ተስፋ ጥላ ነበር። እንዳነጋገሯም የጋራ ባንዳል ድንግል ከ10 ዓመት በፊት ስፔን ውስጥ ለሕፃናት ተከስታ ነበር። ይህ ሁኔታ ግን በቫቲካን ተቀባይነት አላገኘም። የቫቲካንን ጳጳስ ለማሳመንም ድንግሏ አንድ ተአምር ታሳያለች የሚል እምነት ነበር። እንዲያም ከሆነ ይህም መልካም አጋጣሚ ነው። ስለሆነም ሮዚናና ሌሎች 2 እናቶች ልጆቻቸውን እንድታስገኝላቸው ወደ ጋራ ባንዳል ድንግል መጸለይ ጀምረዋል። ሌሎች ግን ጉዳታቸውን አምነው የመጽናኛ ለልጆቻቸው ጽድቅ ብቻ ጸሎት ያደርሱ ነበር። አውሮፕላኑ እንደወደቀ በበረዶው ውስጥ የጠፋው ወጣት
የካርሎስ ቫሎታ እናት ግን ልጇን በሕይወት ለማግኘት ተስፋ ቆርጣለች። ይኸውም አርብ ከሰዓት በኋላ ራእይ በማየቷ ነው። በመጀመሪያ አውሮፕላን ሲወድቅ፣ ከዚያም የልጇን የቆሰለ ፊት፣ በመጨረሻም ሲተኛ በራእይ ተመለከተች። በ11 ሰዓት ተኩል ላይ የልጇ መሞት በዚህ ራእይ ደመደመች። ሌሎች ወላጆች ተስፋ የቆረጡት ደግሞ በኮርዴሌራው አውሮፕላን ወድቆ ለብዙ ቀን በሕይወት የሚቆይ ይኖራል የሚል እምነት የሌላቸው በመሆኑ ነው። ይሁን እንጂ በየምሽቱ የራፋኤል ፖንሴ ዲ ሊዮን ራዲዮ የሚገኝበት የምድር ቤት ወሬ ለመስማት በመጓጓት ላይ በነበሩ የወጣቶቹ ዘመዶች፣ ጓደኞች፣ እጮኞችና ወዳጆች ከመሞላት አላቋረጠም። ቺሊ የፈልጎ ማዳን የአየር አገልግሎት የሚደረገው ፍለጋ ጥቅምት 19 እንደገና ተጀምሮ እስከ ጥቅምት 21 ጠዋት ድረስ ቀጠለ። ከዚሁ ጋር በአርጀንቲና በኩል አውሮፕላኖች ከሜንዶዛ ከተማ እየተነሱ የቅኝት በረራ አድርገዋል። ፖይዝ ቪላሮ፣ ሌሎችም ከሳን ፈርናንዶ ኤሮ ክለብ ከተከራዩት ሴስና አውሮፕላን ፍለጋቸውን ቀጥለዋል። የፌርሺልድ ምልክት ሊገኝ አልቻለም። በዚህ አይነት ፍለጋው ለ8 ቀናት ቀጠለ። ከነዚህ ውስጥ ግን 2ቱ በአየር ብልሽት ምክንያት ባክነዋል። በዚሁ ፍለጋ የቺሊ የፈልጎ ማዳን አየር አገልግሎት አባላት ሕይወታቸው ከስጋት ላይ የወደቀ ሲሆን ውድ የሆነው ነዳጅ ውጤት ለማይኖረው ሙከራ መዋሉም አሳሳቢ መሆኑ አልቀረም። ስለዚህም ጥቅምት 21 ቀን ላይ ኮማንደር ጋርሲያና ኮማንደር ማሳ ውጤት ባለማግኘቱ የኡራጋይ አውሮፕላን ቁጥሩ 571 ፍለጋ ተሰርዟል በማለት አስታወቁ። አደጋው በደረሰበት በ9ኛው ቀን ጠዋት ላይ የሱሳና ፓራዶ አስከሬን ከአውሮፕላኑ ወደ በረዶ ተኮትቶ ወጣ። ተራፊዎች አስከሬኑን ለማውጣት ሲታገሉ ከነፋስ በቀር ሌላ የሚሰሙት ድምፅ አልነበረም። ለዓይን በሚያታክት ሁኔታ ከሚታየው ተራራ በቀር ሌላ የሚታይ ነገር አልነበረም። እየቆየ የብርሃን ይዘት ሲለወጥም የተራራው ሁኔታ የተለየ መልክ ይዟል። ጠዋት ተራራዎች ብሩህና ሩቅ ይመስላሉ። እየመሸ ሲሄድ ደግሞ የተራራዎቹ ጥላ እየረዘመ ግሬይ፣ ቀይና ቢጫ ቋጥኞች እንደተቆጡ አራዊትና አማልክት ወደ ጣልቃ ገቦቹ ከአውሮፕላኑ አደጋ ወደ ተረፉት በአስፈሪ ሁኔታ ወደ ታች ያፈጠጡ ይመስላሉ። የአውሮፕላኑ ወንበሮች በከበርቴ መኖሪያ ቤት በረንዳ ላይ እንደሚደረገው ሁሉ ከአውሮፕላን ውጪ ተደርገዋል። ማንኛውም ከአውሮፕላን ውስጥ ቀድሞ የሚወጣ በወንበሮቹ ላይ እየተቀመጠና ወደ አድማስ እየተመለከተ ከበረዶ ውሃ የማቅለጥ ተግባሩን ያከናውናል። እያንዳንዱ የጓደኛን አካል እየመነመነ መሄድ ከፊቱ በቀላሉ ይገነዘብ ነበር። በአውሮፕላኑ ውስጥ አንዳንድ እንቅስቃሴ ለማድረግ የሚሞክሩትም እንቅስቃሴያቸው አስቸጋሪና አዝጋሚ የሆነ መጣ። በትንሽ ሥራ ይደክሙ ጀመር። ብዙዎቹም ተስፋ በመቁረጥ ከተኙበት ስፍራ የመንቀሳቀስና ትኩስ አየር የማግኘት ሙከራ ከማድረግ ተቆጠቡ። ብስጭት እያደር እየተባበሰ የሚሄድ ችግር ሆነ። ማርሴሎ ፔሬዝ፣ ዳንኤል ፈርናንዴዝ እና ሌሎች በዕድሜ ላቅ ያሉት የቡድኑ አባሎች ጥቂት ወጣቶች ራስን ለመቆጣጠር በማይችሉበት ደረጃ እየተጠጉ መሆናቸውን በማየት ስጋት አደረባቸው። እንዲሁ ቀን መቁጠር ወጣቶችን ተስፋ ያስቆረጣቸው ከመሆኑም በላይ በመካከላቸውም ንትርክ ይከሰት ጀመር። በዚህ ሁኔታ ውስጥ ማርሴሎ በአርያነት ለመታየት የቻለውን ሁሉ ከማድረግ አልታገተም። በዚህም መሰረት እርዳታ ሊደርስላቸው እንደሚችሉ በሙሉ እምነት ከመናገር ባሻገር የቡድኑ አባሎች እንዲዘፍኑ ለማድረግም ሞክሯል። ክሌሜንታይን የሚባለውን ዘፈን ለመስፈን የተስማሙ ቢመስልም የዘፈን ድምፅ ግን አልነበረም። አምበላቸውም ቢሆን ለማሳየት የሚሞክረውን ያህል እርዳታ እንደሚመጣ ሙሉ እምነት እንዳልነበረው ብዙዎቹ መገንዘባቸው አልቀረም። ሌት ሌት መንፈሱ ይረበሽ ነበር። አእምሮው ሙሉ በሙሉ ለወንድሙ የጋብቻ ሽርሽር ወደ ቢዜል ያደረጉት ጉዞ ሳይደክማቸው ወዳልቀረው እናቱና ሌሎች የቤተሰቡ አባሎች ወደ ማውሳቱ ዞረ። ሁኔታውን ከጓደኞቹ ለመደበቅ ቢሞክርም በሚተኛበት ጊዜ እየቃዠ በመነሳት መጋለጡ አልቀረም። ይሁን እንጂ ጓደኛው ኤድዋርዶ ስትሮች ሊያጽናናው ሞክሯል። ማርሴሎ ግን የቡድኑ አምበልና የቺሊው ጉዞ የመጀመሪያ ተጠሪ እንደመሆኑ
ለደረሰው አደጋም የመጀመሪያው ተጠያቂ እንደሆነ ተስማማ። የመጀመሪያው ተጠያቂ እንደሆነ ተሰማው። ይህን በሚልበት ጊዜ ኤድዋርዶ ቂላቱን ነገሮችን በዚህ አይነት ማየት አይኖርብም። ጋስቶንና ዳንኤል ሾውን አግባብቼ ያመጣኋቸው ራሴ ነኝ። ሁለቱም ሞተዋል። ዳንኤል ለጉዞ እንዲነሳ ያስታወስኩትም ራሴ ነበርኩ። በመሞቱ ግን ተጠያቂ ነኝ ብዬ አላስብም በማለት አደፋፈረው። ያጎቱ ልጅ ፊቶ ቀጠል አድርጎ ለደረሰው ሁኔታ ኃላፊነት ያለበት ቢኖር አምላክ ነው። ለምን ጋስቶን እንዲሞት አደረገ አለው። ፊቶ ይህንን ያነሳው በአደጋው ወቅት ከአውሮፕላኑ የኋላ ክፍል ወድቆ የጠፋው ጋስቶን ኮስቶሜሌ ከቤተሰቡ ለመሞት የመጀመሪያው እንዳልሆነና እናቱ ባለቤታቸውንና ልጃቸውን ማጣታቸውን ለማመልከት ነበር። ቀጥሎም ለምንድነው አምላክ በዚህ አይነት የሚጎዳን? ምን አድርገነዋል? የሚል አስተያየት ጨመረ። ከአስትሮች ዘመዳሞች ሶስተኛው ዳንኤል ፈርናንዴዝ ነገሩ እንደዚህ አይደለም አለ። ካደጋው ከተረፉት 27 ሰዎች መካከል ለሌሎች አርያና ለሞራላቸውም እንደዋልታ የሚታዩ 2 ወይንም 3 ሰዎች ብቻ ነበሩ። አንደኛው ኢካቨርን ነበር። እሱም እግሩ ተቀጥቅጦ በከፍተኛ ስቃይ ላይ እንደመሆኑ በሚተላለፉ ጊዜ ቁስሉን በሚነካ በማንኛውም አባል ላይ ከማንባረቅ ባይገታም ወዲያው ይቅርታ የሚጠይቅ ተደሳች መስሎ የሚታይና የሚቀልድ ወጣት ነበር። ሌላው ኤሪክ ብላቴሮ ነበር። እሱም በሆዱ ላይ በደረሰበት ጉዳት የሚሰቃይ ቢሆንም ጠንካራና ጎበዝ ወጣት ነበር። ሶስተኛው ጉስታቮ ኒኮላች ሲሆን እሱም በጧት እየተነሳና ቡድኑን እያስተባበረ የአውሮፕላኑን ክፍል የሚያጸዳና ስቃይን ለማረሳሳት ልዩ ልዩ ጨዋታዎችን የሚጫወት መንፈሰ ጠንካራ ወጣት ነበር። ማታም ከካርቴሉስ ፖይዝ ጋር በመሆን ጸሎት ያደርሳል። በመካከላቸው የነበረችው ብቸኛ ሴት ሊሊያና ሜቶልም ሁሉንም የምታጽናና ለየት ያለች የተስፋ ምንጭ ነበረች። ቆዳቸው መሸብሸብ ጀመረ። ያላቸው ውስን ምግብም እያለቀ መጣ። የቀን ድርሻቸውን ማለትም የቸኮሌት ሽራፊ፣ የጠርሙስ ፍያ ሙሉ ወይንና 1 ማንኪያ ማርማላታ ወይንም ትንሽ የአሳ ክፍል ለነዚህ ስፖርተኛ ወጣቶች መድህን ከመሆን ይልቅ ተጨማሪ ስቃይ የሚያስከትል ሆነባቸው። ይሁን እንጂ ይህንን ውስን ድርሻ ጠንካራው ከደካማውና ከተጎዳው ጋር የመካፈል ሁኔታ ነበረበት። በዚህ አይነት ብዙ ሊቆዩ እንደማይችሉ ለሁሉም ግልጽ እየሆነላቸው መጣ። ከዚህ መደምደሚያ የደረሱትም ረሃብ ስለገሸለጣቸው ብቻ ሳይሆን እያደረ እየሟሸሹ በመሄዳቸው ጭምር ነበር። መጨረሻው ምን እንደሚሆን የሕክምናም ሆነ የኑትሪሽን ማረጋገጫ አልነበረም። ሁኔታው በዚህ አይነት እየከፋ በመምጣቱ ሐሳባቸውን ወደ ሌላ የምግብ ምንጭ ፍለጋ ዞሩ። ማንኛውም ሕይወት ያለው ነገር በቂም ባይሆን ምግብ ወይንም ኑትሪሽን ሊሰጣቸው ይችል ነበር። ነገር ግን በአንደስ ተራራ ምንም የሚበቅል ነገር አለ ብሎ መገመት አይቻልም። በአውሮፕላኑ ዙሪያ የሚታይ ነገር ቢኖር በረዶ ብቻ ነው። በቅርብ የሚገኝ አፈር ቢኖርም ከነበሩበት በረዶ በ100 ጫማ ያህል ጥልቀት ላይ ነው። ለፀሐይና ለአየር ተጋልጦ የሚታየው ባገጠጠው የተራራው ቋጥኝ ላይ ያለውና ሲነኩት የሚፈረካከስ ሽበት መሰል ጥገኛ ተክል ሊንቸን ብቻ ነው። ሆኖም ከዚሁ ከቋጥኙ በላይ ተጋግሮ ከሚገኘው ተክል ፍቆ በማንሳት ከበረዶ ጋር በመለወስ ለመመገብ ሞከሩ። ጣዕሙ ግን የሚጎመዝዝና የሚቀፍ በመሆኑ ጠቃሚ ሆኖ አላገኙትም። በተራራው ላይ ከዚህ ተክል በስተቀር ሌላ ነገር አልነበረም። ከወጣቶቹ ጥቂቶቹ በአውሮፕላኑ ወንበሮች ላይ ከሚገኙት ፍጭት ከሌላ ነገሮች ኪውዥኖች ምግብ ለማግኘት አስበው ነበር። ይሁን እንጂ ከገለባ የተሰሩ አልነበሩም። ናይሎን፣ አረፋ ወይንም ጎማ የመሳሰሉት ነገሮች ደግሞ ለዚህ ሊጠቅሟቸው አልቻሉም። ከወጣቶቹ ጥቂቶቹ በሕይወት ለመቆየት ከተፈለገ በአደጋው የሞቱትን ሰዎች አካል መመገብ ያለባቸው መሆኑን ቢገነዘቡትም ሐሳቡ ግን የሚዘገንን ነበር። የሞቱት ሰዎች አካሎች በከፍተኛው ቅዝቃዜ ምክንያት አንዳችም ብልሽት ሳይደርስባቸው ሰዎቹ በሞቱበት ጊዜ በነበሩበት ሁኔታ በአውሮፕላኑ ዙሪያ በበረዶ ላይ ይገኛሉ። ምንም እንኳን ትናንት ጓደኞቻቸው ከነበሩት ሰዎች አካል ላይ ስጋቸውን መመገብ የሚዘገንን ቢሆንም ካመጡት በቂ ምክንያት አንጻር ይህንን ሐሳብ ለማጤን ተገደዱ።
ደረጃ በደረጃ እነዚህ ወጣቶች ሐሳቡን ለቅርብ ጓደኞቻቸው ወይንም ሐሳቡን ይደግፋሉ ብለው ለሚሟግቷቸው፣ ሐሳቡን ይደግፋሉ ብለው ለሚገምቷቸው ሲገልጡ ሐሳቡ እየተዛመተ መጣ። በመጨረሻም ካኔሳ ወይንም ሐኪሙ ይህንን ሐሳብ ይፋ አወጣው። እርሱም እርዳታ ሊደርስላቸው እንደማይችል፣ ራሳቸውን ማዳን የሚኖርባቸው ራሳቸው መሆናቸውን፣ ግን ያለ ምግብ ምንም ለማድረግ እንደማይቻል፣ በቅርብ ያለው ምግብ ደግሞ የሰው ሥጋ ብቻ መሆኑን በማመልከት ሽንጡን ገትሮ ተከራከረ። አካላቸው በምን አይነት ሁኔታ የምግብ ክምችቱን እየፈጸመ እንደመጣ በከፍተኛና አሳማኝ ቃል ለመግለጽ በሕክምና ትምህርቱ ያገኘውን ዕውቀት መሠረት አድርጎ ተጠቀመ። እሱም በተንቀሳቀሳችሁ ቁጥር የአካላችሁን ከፊል ታጥፉታላችሁ፣ በተንቀሳቀሳችሁ ቁጥር የአካላችሁን ከፊል ታጠፋላችሁ። በአጭር ጊዜ ውስጥም በጣም ስለምንዳከም አፍንጫችን ስር ወደ ተጋደመው አካል ሄደን ሥጋ ለመመገብ ከማንችልበት ደረጃ እንደርሳለን በማለት አስረዳ። ካኔሳ ይህንን የገለጸው እንዲሁ ለመናገር ያህል አልነበረም። ሊያገኙት በሚችሉት ነገር በመጠቀም በሕይወት ለመቆየት የሞራል ግዴታ ያለባቸው መሆኑን በማመን እንጂ። ካኔሳ ለእምነቱ የሚሰጠው ግምት ከፍተኛ መሆኑ ስለሚታወቅ ከተረፉት መካከል መንፈሳውያኑ ለሚናገረው ጉዳይ ክብደት ሰጡት። ሌሎችም በዚህ ውይይት ለመካፈል ተቀላቀሉ። ከዚያም ፊቶስትሮች ወደ ተራራው በጥቂት መቶ ጫማዎች ለሚገመት ርቀት ለመውጣት ምን ያህል እንዳስፈለገን አላያችሁምን? አሁንም ወደ ተራራው ጫፍ ለመውጣት ከዚያም በወዲያኛው ጎን ለመውረድ ምን ያህል የበለጠ ኃይል እንደሚያስፈልገን አስቡት። በአንድ ቅምሻ ወይንም በቸኮሌት ሽራፊ ይህንን ማድረግ አይቻልም አለ። ፊቶስትሮች የተናገረው እውነትነት የሚያጠያይቅ አልነበረም። ከዚህ በኋላ በፌርሺልድ ውስጥ ስብሰባ ተጠራ። ለመጀመሪያ ጊዜ 27ቱም የአደጋው ተራፊዎች ከፊታቸው በተደቀነው ችግር ላይ በሕይወት ለመቆየት የሞቱትን አካል ለመመገብ ወይንም ላለመመገብ መወያየት ጀመሩ። በዚሁ ጊዜ ካኔሳ፣ ዘርቢኖ፣ ፈርናንዴዝና ፊቶስትሮች ቀደም ሲል ያነሷቸውን መከራከሪያ ነጥቦች ደግመው ተናገሩ። ነጥቦቻቸውም ሁሉም በሐሳቡ ካልተስማሙ የሚጠብቃቸው ሞት ነውና ለራሳቸውም ሆነ ለቤተሰቦቻቸው ሲሉ በሕይወት መቆየት ወይንም መኖር የሞራል ግዴታቸው ነው። አምላክ እንዲኖሩ ይፈልጋል። አምላክ እንዲኖሩ ባይፈልግ ኖሮ በአደጋው ሁሉም ያልቁ ነበር። ስለዚህ እንደዚህ ተዳክመው ይህንን የሕይወት ስጦታ አሻፈረን ማለት ስህተት ነው የሚሉ ነበሩ። በዚህ መካከል ማርሴሎ ምን አድርገነው ነው አምላክ የሞቱ ጓደኞቻችንን አካል እንድንመገብ የሚጠይቀን የሚል ጥያቄን አቀረበ። በዚህ ጊዜ አንድ አይነት የመጠራጠር ሁኔታ ተፈጠረ። ከዚያም ዘርቢኖ ወደ ማርሴሎ ዞር ብሎ ሌሎች ምን አስበው ነበር ብለህ ትገምታለህ የሚል ጥያቄ ሰነዘረለት። ማርሴሎ ግን መልስ አልሰጠም። ዘርቢኖ በመቀጠልም አውቃለሁ፣ ከሞትኩ በኋላ አካሌ አንተን በሕይወት እንድትቆይ የሚረዳ ከሆነ እንድትጠቀምበት እፈልጋለሁ። በእርግጥ ብሞትና አንተን ባትመገበኝ ከየትም ቢሆን ተመልሼ አንድ ጥሩ እርግጫ አቀምሳለሁ በማለት በቀልድ መልክ ተናገረው። ይህ ክርክር የብዙዎችን የመጠራጠር ዝንባሌ ያስወገደ። ማንኛውም ወጣት የሙት ጓደኛውን ሥጋ ለመመገብ የፈለገ መስሎ ባይታይም በመጨረሻ ከዘርቢኖ ጋር መስማማት አልቀረም። በዚያን ወቅት ከመካከላቸው ማናቸውም ቢሞቱ አካላቸውን ለምግብነት እንዲያገለግል ተስማሙ። ማርሴሎ አሁንም ቢሆን ከውሳኔው ራሱን አገለለ። እሱና ጥቂት ጓደኞቹ አሁን እርዳታ ይደርስልናል በሚለው እምነታቸው ጸንተዋል። ሌሎች ግን የእነዚህን እምነት አልተቀበሉትም። ይሁን እንጂ በዕድሜ ዝቅ ካሉት ወጣቶች መካከል ጥቂቶቹ ብቻ እርዳታ ሊመጣ አይችልም ከሚሉት ጋር ቢዳመሩም የቀሩት በሐሳብ ከነ ማርሴሎ አልተለዩም። ይሁን እንጂ እነዚህ ወጣቶች ማርሴሎ ፔሬዝና ፓንቾ ዴልጋዶ እርዳታ እንደሚመጣ የገቡት ቃል ባለመፈጸሙ እንደተታለሉ መቁጠራቸው አልቀረም። በዚህም ድጋፍ አላጡም። ኢንቺያርቴና ኑማቱርካቲ የተባሉት ጠንካራ ደፋር ወጣቶች የሙት ጓደኞቻቸውን አካል መመገብ ስህተት ነው ብለው ባያምኑም ራሳቸው ግን እንደማያደርጉት ለጓደኞቻቸው አስረዱ። ሊሊያና ሜቶልም ከእነሱ ጋር ተደመረች። ሊሊያና ሜቶል በሌላ ጊዜ ሁሉ እንደምታሳየው ረጋ ያለ ባህሪዋ የተነሳው ጉዳይ አሳስቧት ነበር።
የመኖር ፍላጎትና የልጆቿ ናፍቆት ከፍተኛ ቢሆንባትም የሰው ሥጋ የመመገብ ሐሳብ ግን ክፉኛ አስደንግጧታል። እርሷ በበኩሏ ይህንን ማድረግ ስህተት ነው ብላ አላሰበችም። በኃጢአትና በአካል የመቀበል ችግር መካከል ያለውን የምትለይ በመሆኗ ህብረተሰብ የማይቀበለው ነገር ሁሉ በአምላክ የተሰጠ ሕግ አለመሆኑንም ተገንዝባለች። ነገር ግን የእርዳታ መድረስ፣ የተፈልጎ መገኘት ዕድል እንዲሁም የቸኮሌት ሽራፊም ቢሆን ሌላ የሚቀመስ ነገር እስካለ ድረስ እኔ አላደርገውም አለች። ባለቤቷ ሃቪየር ሜቶልም በሐሳብ ከእርሷ አልተለየም። ይሁን እንጂ ሌሎች የፈለጉትን ከማድረግ እንደማያደርግ ገለጸ። ከመካከላቸው ማንም አምላክ እንዲሞቱ ፈቃዱ ነው ያለ አልነበረም። ስለዚህ ሁሉም የመኖርን አስፈላጊነት፣ የሙት ጓደኞቻቸውን ሥጋ መመገብ በነፍሳቸው ላይ ጉዳት እንደማያስከትል አምነዋል። ይሁን እንጂ ማመንና በተግባር ማሳየት የተለያዩ ነገሮች ሆኑ። በዚህም መሠረት በዚህ ጉዳይ ላይ የሚደረገው ውይይት የቀኑን ብዙ ጊዜ ወሰደ። ከቀትር በኋላ እርምጃ መውሰድ ወይንም መተው ነበረባቸው። ሁሉም በአውሮፕላኑ ውስጥ ጸጥታ በሰፈነበት ሁኔታ ተቀመጡ። በመጨረሻም 4 አባላት የሚገኙበት ቡድን ማለትም ካኔሳ፣ ማስፖንስ፣ ዘርቢኖና ፊቶ ኦስትሮች የሚገኙበት ቡድን ተነሳና ወደ በረዶ አመራ። ቡድኑ ሲወጣ የተከተለው አልነበረም። ማን ሥጋ እንደሚበልት ከየትኛው አካልም እንደሚበለት ለማወቅ የፈለገ ማንም ሰው አልነበረም። ቡድኑ በወጣበት ወቅት የሙታኑ አካላት በበረዶው ተሸፍነው ነበር። ይሁን እንጂ ከአውሮፕላኑ ትንሽ ራቅ ብሎ የአንዱ አካል ከዳሌው ወይንም ከኋላው በኩል ብቻ ከበረዶው ብቅ ብሎ ይታይ ነበር። ከጓደኞቹ ጋር ምንም ቃላት ሳይለዋወጥ ካኔሳ ተንበርክኮ ገለጥ በማድረግ በመስታወት ስባሪ ሥጋ መበለት ወይንም መቁረጥ ጀመረ። ይሄው የሟች አካል በከፍተኛ ቅዝቃዜ ተኮማትሮ ስለነበር ለመቁረጥ አስቸጋሪ ነበር። ይሁን እንጂ ደጋግሞ በመሞከር 20 የክብሪት ቤት የሚያካክሉ ቁርጥራጮችን ለማጠራቀም ቻለ። ከዚያም ብድግ ብሎ ወደ አውሮፕላኑ ከተመለሰ በኋላ ቁርጥራጮችን በአውሮፕላኑ ጣሪያ ላይ አስቀመጣቸው። በአውሮፕላኑ ውስጥ ግን ጸጥታ ሰፍኖ ነበር። ወጣቶቹ በመጠጋጋት አርፈዋል። ካኔሳም ገባ ብሎ ሥጋው መጥቶ በአውሮፕላኑ ጣሪያ ላይ እየደረቀ ስለሆነ የሚፈልግ ወጥቶ መመገብ እንደሚችል አስታወቀ። ይሁን እንጂ ማንም አልወጣም። በመሆኑም ካኔሳ ውሳኔውን ለማረጋገጥ ራሱ ለመጀመር ተነሳ። ከዚያም አምላክ ይህንን እርምጃ ለመውሰድ እንዲረዳው ጸሎት ካደረሰ በኋላ አንድ ቁራጭ ሥጋ በእጁ ያዘ። ለጥቂት ጊዜ ወላወለ። በውሳኔው የጸና ቢሆንም የመጀመሪያውን እርምጃ ለመውሰድ ሲነሳ ደነዘዘ። ሥጋውን የያዘበት እጁን ወደ አፉ ለማስጠጋትም ሆነ ለማውረድ ተቸገረ። ይሁን እንጂ የመንፈስ ጥንካሬ በማየሉ እጁን በማስጠጋት ሥጋውን ወደ አፉ አስገባው፣ ዋጠውም። ይህን በማድረጉ የድል አድራጊነት ስሜት ተሰማው። በወቅቱ ተገቢ ባልመሰለው አመለካከት ላይ ድሉን ተቀዳጀ። ስለሆነም የመኖር ዕድሉ ከፍ አለለት። በዚያው ዕለት ምሽት ጥቂት የወጣት ቡድኖች የካኔሳን አርያነት በመከተል ከአውሮፕላኑ ወጡ። በዚህም መሠረት ዘርቢኖ ካኔሳ እንዳደረገ ሁሉ አንድ ቁራጭ ሥጋ አንስቶ ተመገበ። ሥጋው ግን በጉሮሮው ላይ ተሰነቀረ። ሆኖም እፍኝ ሙሉ በረዶ ዝቆ በመዋጥ ሥጋውን ለማወራረድ ቻለ። ከእርሱም በመቀጠል ፊቶ ኦስትሮች እንዲሁ አደረገ። ማስፖንስ፣ ቪዜንቴንና ሌሎች በየተራ ተከተሉት። ይህ በዚህ እንዳለ የ20 ዓመት ወጣትና የሌሎችን መንፈስ በማነቃቃት የታወቀው ጉስታቮ ኒኮሊች የተባለው ረጅም ባለዞማ ጸጉር ወጣቱ ሞንትቬዲዮ ለምትገኘው ጮኛው ደብዳቤ ጻፈላት። ውድ ሮዚና፣ አሁን የምጽፍልሽ በአውሮፕላናችን ውስጥ በጊዜያዊ ትንሽ ሆቴላችን ሆኜ ነው። አሁን እየመሸ በመሆኑ በዚህ የምሳ ሰዓት በማንኛውም ጊዜ እንደሚሆነው ሁሉ ጊዜው ቀዝቃዛና ነፋሳማ ነው። በዛሬው ዕለት የአየሩ ጸባይ ጥሩ ነበር። ጥሩ ፀሐይ የታየበትና ሞቃታማ ነበር። ይህም ከአንቺ ጋር በባህር ጠረፍ የተንሸራሸርንባቸው ቀናቶች እነዛን ጊዜያት አስታውሶኛል። ትልቁ ልዩነት እኩለ ቀን ላይ ከአንቺ ቤት ለምሳ የመሄድ ጉዳይ ሲሆን፣ አሁን ግን ከአውሮፕላኑ ውጪ ያለምንም ምግብ በመጎለት ላይ ነኝ።
የዛሬው ዕለት ከሁሉም ቀን ይልቅ ተስፋ አስቆራጭ ነው። ብዙዎች በበለጠ ሁኔታ ተስፋ የቆረጡበት ዕለት ነው። ዕለቱ በዚህ ስፍራ 10ኛ ቀናችን ነው። ይሁን እንጂ እንደ ዕድል ሆኖ የተስፋ መቁረጥ ሁኔታ እኔ ዘንድ የለም። ምክንያቱም አንቺን እንደገና አገኛለሁ እያልኩ ስለማስብና ይህም ጥንካሬ ስለሚሰጠኝ ነው። ብዙዎቹን ከትካዜ ውስጥ የጨመረ ሌላ ነገር ቢኖር በትንሽ ጊዜ ውስጥ ምግብ የሚያልቅ መሆኑ ነው። በአሁኑ ጊዜ የቀረን 2 ጣሳ የባህር ምግብ፣ 1 ጠርሙስ ነጭ ወይንና ትንሽ ቼሪ ብራንዲ ሲሆን ለ26 ጎልማሶች ወደ ጉልምስና ለመጠጋት የሚፈልጉ ጥቂት ልጆችም አሉ። ይህ ከምንም የሚገባ አይደለም። ለማመን የሚያስቸግርሽ አንድ ነገር ልንገርሽ። ዛሬ የሞቱትን ለመመገብ ስጋ መቁረጥ ጀምረናል። ሌላ ምንም ለማድረግ አልተቻለም። እንዲህ አይነቱ ቀን እንዳይደርስ ከልቤ ጸለይኩ። ነገር ግን የተፈራው ቀን መጣ። ስለሆነም በቆራጥነትና በእምነት ተጋፈጥነው። የሟቾቹ አካላት እዚያው መገኘት ከአምላክ የታዘዘ እንደሆነ፣ ዋና ጉዳይ ነፍስ በመሆኑና በድርጊቱ ጸጸት እንደማይሰማኝ አመንኩ። ስለዚህ እኔም አካሌ ሌላውን የሚያቆይ ከሆነ ከማድረግ አልገታም። አንቺ እማማ፣ አባባ ወይም ልጆች በዚህ ሁኔታ ምን እንደሚሰማችሁ አላውቅም። ይህ ጉዳይ እንደሚረብሻችሁ ሳስብ እንዴት እንደማዝን ልነግርሽ አልችልም። ከዚህ ለመውጣት ያለው መንገድ ይሄው ብቻ በመሆኑ ጽናቱን እንዲሰጠን አምላክም ከመለመን እንዳልተጋተተን አረጋግጥልሻለሁ። ለሁሉም መጨረሻችን በጥሩ ሁኔታ የሚደመደምበት ጊዜ ሩቅ እንደማይሆን እገምታለሁ። ስታይኝ እንደምትደነግጪ እገምታለሁ። ንጽህና ጎሏል፣ ጢም ወርሶኛል፣ ትንሽም ቀጥኛለሁ፣ ግንባሬ ተለጥፏል። በመዳል ላይ ያለ ሌላ ቁስል በሆዴ አለ። ዛሬ ደግሞ በአውሮፕላን ውስጥ ስሰራ ትንሽ ቆስያለሁ። በቅልጥሜና በትከሻዬ ላይም ትንንሽ ጭረቶች ያሉብኝ ቢሆንም በአጠቃላይ ግን ደህና ነኝ። በተከታዩ ዕለት ጠዋት ነቅተው በአውሮፕላኑ መስኮቶች ወደ ውጭ የተመለከቱት ወጣቶች ሰማይ በደመና መሸፈኑን እንዲሁም በአንዳንድ ደመናው ስስ በሆነባቸው አካባቢዎች የፀሐይ ጮራ በበረዶ ላይ ያረፈ መሆኑን አዩ። ከነዚህ አንዳንዶቹ ወደ ካኒሳ፣ ዘርቢኖ፣ ቪዜንቴንና አስትሮች ዘመዳሞች አፈጠጡ። ይህን ያደረጉትም የሰው ሥጋ በመመገባቸው አምላክ እንደሚፈርድባቸው በመስጋት ሳይሆን የሞተ ወይንም ያልተባረከ እንስሳ መብላት ክልክል መሆኑን ከቤተሰባቸው የሚያውቁ በመሆናቸውና የሞቱትን ሰዎች አካል መመገብ ከዚህ በምንም የሚለይ እምነት ስላላደረባቸው ነው። ቀደም ሲል ሥጋ የተመገቡት ሁሉ ይዞታቸው ደህና ነበር። ይሁን እንጂ የሥጋው መጠን ትንሽ በመሆኑ በድካም ረገድ ከሌሎች የሚለዩ አልነበሩም። ሁልጊዜም እንደሚያደርገው ሁሉ ከፍጭት ከላ ነገሮች ከዩዤንስ ከተዘጋጀው መኝታ ላይ ለመነሳት የሚጀመሪያው ማርሴሎ ፔሬዝ ነበር። እንደተነሳም ጓደኛውን ሮይ ሃርሊን ተነስ፣ ሬዲዮኑን እናዘጋጅ አለው። ሮይም በጣም ይቀዘቅዛል፣ ሌላ ሰው መፈለግ አትችልም አለው። ማርሴሎ ፔሬዝ እንደገና አይሆንም፣ ይህ የራስ ሥራ እኮ ነው፣ ይልቅስና። ከዚያም ሮይ እየተንቀራፈፈ ጫማውን ከሰቀለበት አውርዶ አደረገ። በእንቅልፍ ላይ የነበሩትን እየተረማመደ ማርሴሎን ተከትሎ ከአውሮፕላኑ ወጣ። 2 ሌሎች ወጣቶች ብዙም ሳይቆይ ተከተሉት። ቀደም ብሎ የወጣው ማርሴሎ ፔሬዝ ለራዲዮ ኃይል እንዲጨምር ያዘጋጀው ሽቦውን ይዞ የሮይን መምጣት ይጠባበቅ ነበር። ከዚያም ሮይ ራዲዮኑን አነሳና ከፈተ። ባለፈው ቀን የፖለቲካ ክርክር ያዳመጡበትን መስመር ወደሚያመለክተው የቺሊ ራዲዮ አስተካከለ። ራዲዮውን ወደ ጆሮ አስጠግቶ ሲያዳምጥ የአንድን ዜና የመጨረሻ ክፍል ለመስማት ቻለ። ይህ የዜና ክፍል ሳር በኮልዴራው ላይ የሚበሩ የንግድና የጦር አውሮፕላኖች ሁሉ የፌርሺልድ 571 አውሮፕላን ስብርባሪ ምልክት እየተመለከቱ እንዲያልፉ የሚጠይቅ ነበር። የኡራጋይ የአውሮፕላን ፍለጋ ውጤት ባለማስገኘቱ ሳር የሚያደርገውን ፍለጋ ማቋረጡን የሚገልጸው ዜና ተከታይ ነው። ከዚያም ዜና አንባቢው ወደ ሌላ ርዕስ ዞረ። ሮይም ሬዲዮኑን ራቅ አድርጎ የሰማውን ዜና ለማርሴሎ ፔሬዝ ነገረው። ማርሴሎ በእጁ የነበረውን ሽቦ ወርውሮ ፊቱን በእጆቹ ከመሸፈን ተስፋ በመቁረጥ ያለቅስ ጀመር። ወደ ተራራው ይመለከት ከነበረው ከፓራዶ በቀር ሌሎች ዜናውን ለመስማት ከሮይ አጠገብ የተሰበሰቡት ሁሉ እንዲሁ ማልቀስና መጸለይ ጀመሩ። እነሱ በዚህ ሁኔታ ላይ እንዳሉ ጉስታቮ ኒኮሊች ከአውሮፕላኑ ወጣ። እንደወጣ ፊታቸውን ሲመለከት የሰሙት ነገር ምን እንደሆነ ለማወቅ አላዳገተውም።
ስለዚህም ሌሎችን ምን ብለን እንነግራቸዋለን በማለት ጠየቀ። ማርሴሎም ለነሱ መናገር የለብንም፣ እንዲሁ ተስፋ ያድርጉ በማለት መልስ ሰጠ። ኒኮሊች ግን አይደለም፣ ልንነግራቸው ይገባል። ምንም ያህል አስከፊ ነገር ቢሆን ይሄንኑንም ማወቅ አለባቸው አለ ቀጠል አድርጎ። እነግራቸዋለሁ በማለት ፊቱን ወደ አውሮፕላኑ አዞረ። ከዚያም ትንሽ ተራምዶ ሻንጣዎች በነበሩበት አካባቢ የሚገኝ ቀዳዳ ጮልቆ ወደ ውስጥ ሲመለከት እንባ ያቀረሩ አይኖች የሚታይባቸውን ወጣቶች ፊታቸውን ወደ እሱ አቅንተው ሲያዩት ተመለከተ። ወዲያውም ልጆች፣ በራዲዮ የሰማነው ጥሩ ዜና አለ፣ ፍለጋው ቆሟል በማለት ድምፁን ከፍ አድርጎ ተናገረ። በዚህ ጊዜ በተፋፈገው አንደኛው የአውሮፕላኑ ክፍል ውስጥ ጸጥታ ሰፈነ። ተስፋ በመቁረጥ ሁኔታ የተዋጡት ሁሉ ተንሰቀሰቁ። ከዚያም የዜናው ጥሩነት ከምኑ ላይ ነው ታዲያ ሲል ፖይዝ በኒኮሊች ላይ ጮህበት። ኒኮሊች ደግሞ ምክንያቱም ከዚህ ስፍራ በራሳችን ጥረት መውጣት ያለብን መሆኑን ስለሚያስገነዝበን ነው የሚል መልስ ሰጠ። የዚህ ወጣት ቆራጥ አነጋገር ብዙዎችን ተስፋ ከመቁረጥ አገደ። ይሁን እንጂ እርዳታ ይደርስልናል ብለው በጎ የሚያስቡት ወገኖች ድጋፋቸውን በተገቢ ሁኔታ አልገለጹለትም። ክፉ እንደሚደርስባቸው የሚያስቡትም ቢሆኑ በዚህ ሁኔታ አልተደናገጡም፣ ምክንያቱም የዚህ አይነቱ ሁኔታ የሚጠብቁት ስለነበረ ነው። ይህ ዜና በተለይ የቡድኑ መሪ የሆነውን ማርሴሎን የበለጠ ተስፋ አስቆረጠው። በዚህም ምክንያት የእርሱ አምበልነት ባዶና የስሙላ ሆነ። ከዓይኑም ላይ ሕይወት የሸሸው መስሎ ታየ። ዴልጋዶም እንዲሁ በዜናው ምክንያት ሁኔታው ተለውጧል። በብልህና በአስደሳች አንደበቱ ይናገረው የነበረው ከዚህ ችግር የመውጣት በጎ ምኞት ያዘለ ንግግር ሁሉ ከኮርዴላው ስስ አየር ጋር ተገነነ። በራሳቸው ጥረት ብቻ ከዚህ መውጣት እንችላለን የሚለውን እምነት አጥፍቶ ቀድሞ ያሳየው ከነበረው በጎ አመለካከት ሸሸ። ከቀድሞ በጎ ሐሳቢዎቹ መካከል ተስፋ ያለ መሆኑን በማመልከት ታጽናና የነበረችው ሊሊያና ሜቶል ብቻ ነበረች። ሊሊያና በዚህ ወቅት አታስቡ፣ ከዚህ በደህና ሁኔታ እንወጣለን፣ በረዶ ሲቀልጥ ፈላጊዎቻችን ያገኙናል አለቻቸው። በመቀጠልም ከሟች ጓደኞቻቸው አካላት በቀር የቀረው ምግብ ኢምንት መሆኑን ያስታወሰች ይመስል ወይም ወደ ምዕራብ አቅጣጫ እንጓዛለን አለች። እርዳታ ይደርሳል ብለው የሚያምኑት አዲሶቹ በጎ ሐሳቢዎች ዋነኛ ዓላማቸው ደግሞ ከዚህ ስፍራ ማምለጥ ነበር። ነገር ግን የተጠመዱበት ሸለቆ አቅጣጫው ወደ ምስራቅ የሚያመራ ነው። የምዕራቡ አቅጣጫ ግን በሰማይ ጠቀስ ተራራ ተጋርዷል። ይሁን እንጂ ይህ ሁኔታ ፓራዶን አልገታውም። ፍለጋው የተቋረጠ መሆኑን እንደሰማ ከዚህ ስፍራ ራሱ ለመውጣት የወሰነ መሆኑን አስታወቀ። አስፈላጊም ከሆነ ጉዞው የምዕራቡን አቅጣጫ እንደማይዝ ገለጸ። ሌሎች ፓራዶ ይህንን ሐሳብ እንዲለውጥ ያደረጉት በብዙ ችግር ነበር። ከ10 ቀን በፊት ፓራዶ ሞቷል ተብሎ ተስፋ የተቆረጠለት ሰው ነበር። ስለዚህም ተራራውን ይወጣሉ የሚባሉ ቢኖሩ ሌሎች ብቃት የነበራቸው እንጂ ፓራዶ አልነበረም። ይህ በዚህ እንዳለ ማርሴሎ ይህንን ሁኔታ ከስፍራው በራሳቸው ጥረት የመውጣት ሁኔታ ረጋ ብለን ማሰብ አለብን። የምንወስደው እርምጃም በህብረት መሆን አለበት። በሕይወት ለመቆየት ወይንም ለመትረፍ ያለን አማራጭ ይህ ብቻ ነው አለ። ማርሴሎ በአምበልነቱ በቂ አክብሮት እንዳለማጣቱ ከፓራዶም ሌሎች የወሰኑትን የመቀበል ዲሲፕሊን አልጠፋም። ስለሆነም ማርሴሎ የበለጠ ከመድከማቸው በፊት ወደ ተራራው ወጥቶ በወዲያኛው ጎን ምን እንዳለ ለመመልከትም ሆነ የአውሮፕላኑ ጅራት የወደቀበትን ስፍራ ለመፈለግ የሚችል ጉዞ እንዲዘጋጅ ለማሳሰብ። በዚህም መሰረት ከመካከላቸው ብቁ የሆኑትን የሚያጠቃልል ቡድን ለዚሁ ተግባር በአስቸኳይ እንዲላክ ተወሰነ። ስለዚህም ፍለጋው መቋረጡን የሚያመለክተው ዜና ከተሰማ ከ1 ሰዓት ያህል ጊዜ በኋላ ዘርቢኖ፣ ቱርካቲና፣ ማስፖንስ ወደ ተራራው አመሩ። ካኔሳና ፊቶ በበኩላቸው ባለፈው ቀን በረዶውን ገላልጠው ወደ ወጧቸው አካሎች ሄደው ተጨማሪ ስጋ ቆርጠው አመጡ። በዚህ ወቅት በአውሮፕላኑ የውጭ ጣሪያ ላይ ያስቀመጧቸው የስጋ ቁርጥራጮች ተበልተው አልቀው ነበር። የስጋ ቁርጥራጮች በቀላሉ እንዲዋጡ ያደረጋቸው በውጭ አየር ላይ መናፈሳቸው ብቻ ሳይሆን እርዳታ ያለመጣው ሁኔታ በፊተኛው ቀን ለመበላት የወላወሉትን ሁሉ ሐሳባቸው እንዲለውጡ ማድረጉ ጭምር ነበር።
በመሆኑም ፓራዶ ለመጀመሪያ ጊዜ በዚህ ወቅት የሰው ሥጋ ተመገበ። ዳንኤል ፈርናንዴዝም እሱን ተከትሎ እንዲሁ አደረገ። ያደረገው ነገር በከፍተኛ ጭንቀት ነበር። ከዚያም ቀስ በቀስ እያንዳንዱ ወጣት የሟች ጓደኛውን ሥጋ ለመመገብ ራሱን አስገደደ። ለጥቂቶቹ ይህንን ድርጊት ተቀባይነት ያልነበረው፣ ነገር ግን በምግብ ፍላጎት አስገዳጅነት የተደረገ ነበር። ለሌሎች ደግሞ ሕሊና ከሐሳብ ጋር ግጭት የገጠመበት፣ እንዲሁም ጥቂቶቹ በተግባር ሊፈጽሙት ያልቻሉት ሁኔታ ነበር። እነሱም ሊሊያና ሃቪየር ሜቶል፣ ኮቼ ኢንቺሪያቴውና ፓንቾ ዴልጋዶ ነበሩ። ማርሴሎ ፔሬዝ ለመኖር የሟች ጓደኞቹን አካል የመመገብ ሐሳብ መቀበል ብቻ ሳይሆን በነበረው ሥልጣን መሠረት ሌሎችም እንዲያደርጉት ከመግፋፋት አልተቆጠበም። ይሁን እንጂ እርሱ የሚለው ፔድሮ አልጎርታ የተባለውን ወጣት ሌላ ሐሳብ ከመሰንዘር አልገታውም። ይህ ወጣት የቡርዣውን ባህሪ የሚጠራ መሆኑን ለማመልከት ሲል በአውሮፕላን ጣቢያ አልባሌ ልብስ ለብሰው ከሚታዩት ሁለት ወጣቶች አንዱ ነው። የአውሮፕላን አደጋ በደረሰበት ወቅት ራሱን ተመትቶ ሕሊና በመሳት ችግር ውስጥ ነበር። አልጎርታ ካኔሳና ፌቶ ስትሮች ሥጋ ሲበልቱ የተመለከተ ቢሆንም አንድ ቁራጭ ሥጋ እንዲወስድ እስከ ተጠየቀ ድረስ አንድም ቃል አልተነፈሰም። ድርሻውን ካወራረደ በኋላ ሁኔታው እንደ ቁርባን የሚቆጠር ነው። ክርስቶስ ሲሞት መንፈሳዊ ሕይወት እንዲኖረን አካሉን እንደሰጠ ሁሉ ጓደኛዬም በአካል እንድንቆይ አካሉን ሰጠን በማለት ተናገረ። ኮቼ አንቺሪያቴና ፓንቾ ዴልጋዶ ድርሻቸውን ያወራረዱትም ከዚሁ በኋላ ነበር። ማርሴሎ ግን ድርሻውን የተቀበለው ሌሎች አርያነቱን እንዲከተሉና በሕይወት እንዲቆዩ ነበር። በዚህም መሠረት ከሊሊያናና ከሃቪየር ሜቶል በቀር ሌሎች በየተራ ውሳኔውን ተግባራዊ ያደረጉ። ከዚህ በኋላ የሟቾቹን አካሎች ትተው ከዚህ ስፍራ የሚነሱ መሆናቸው በመታወቁ ጠንካራዎቹ ያሉበት ቡድን አካላቸውን በረዶ እንዲያለብስ፣ ደካሞችና ጉዳት የደረሰባቸው ደግሞ በወንበሮች ላይ እንደሆኑ በአልሙኒየም ሳፋዎች በረዶ እያቀለጡ በባዶ ጠርሙሶች እንዲያጠራቅሙና የአውሮፕላኑን የውስጥ አካል እንዲያጸዱ ተደረገ። ካኔሳ ከሟቾቹ አካሎች ለጊዜው የሚበቃ ሥጋ ቆርጦ ካዘጋጀ በኋላ የቁስለኞች ጉብኝቱን ቀጠለ። በመጠኑም ቢሆን በጉብኝቱ ወቅት በተመለከተውም ረካ። ይኸው ቀላል ቁስሎች በሙሉ እየዳኑ መሆናቸውን፣ የመመረዝ ምልክት አለመታየቱን በመመልከቱ ነው። በተሰበሩ አጥንቶች አካባቢዎች የነበሩ እባጮችም እየጎደሉ መሆናቸውን ተገነዘበ። ለምሳሌም ያህል ከቁስለኞች መካከል የነበሩት አልቫሮ ማንጂኖና ፓንቾ ዴልጋዶ ሕመም የሚሰማቸው ቢሆኑም ከአውሮፕላኑ ውጪ ከመዘዋወር አልተገቱም። በጣም የተጎዳው አርቱሮ ኖርዌራ ግን ወደ ውጪ ለመውጣት ከፈለገ የሚወጣው በመንፏቀቅና በመዳህ ነበር። እንዲሁም የራፋኤል ኤካቫረን ቅልጥም ቁስሉ እየባሰበት ወደ በድንነት ተጠግቷል። ከሆዱ የብረት ጉማጅ የተጎተተለት ወጣት ኢንሪኮ ፕላቴሮ እሱ ደግሞ ጤነኛ መሆኑን ለካኔሳ ቢናገርም ከብረቱ ጋር ተጎትቶ የወጣ የውስጥ አካሉ አሁንም በቁስሉ በኩል ብቅ ብሎ ይታያል። ሐኪሙ ካኔሳ ቁስሉ የታሰረበትን የሸሚዝ ራፊ ተርትሮ ቢመለከትም የመዳን ምልክት ቢኖረውም እውነትም ወጣ ብሎ የሚታይ ሌላ አካል መኖሩን አረጋገጠ። ከዚሁ ወጣ ብሎ ከሚታየው አካል ከፊሉ የደረቀ በመሆኑ የደረቀው ክፍል ተቆርጦ ቢጣል ሌላውን ወደ ውስጥ የመግፋትና የማስተካከል እንደሚችል ካኔሳ ተገነዘበ። ፒላጥሮ ወጣ ብሎ የሚታየው ነገር ምንድነው እሱ በማለት ጠየቀው። ካኔሳ በዚህ ጊዜ ትከሻውን ነቅነቅ በማድረግ አላውቅም፣ ምናልባት የጨጓራ ግድግዳ ሳይሆን አይቀርም። የአንጀት ክፍል ከሆነና ይህንንም ከቆረጥኩት ለሆድ ዕቃ ትኩሳት ትጋለጣለህ ብሎ መለሰለት። ፕላቴሮ ምንም ሳያወላውል ማድረግ ያለብህን አድርገው ካለ በኋላ እንደገና በበሩ ላይ ተጋደመ። ካኔሳም ወዲያውኑ ቀዶ ሕክምና ለማድረግ ተዘጋጀ። ለዚሁ ተግባር ከመስታወት ስባሪ ወይንም ከምላጭ መምረጥ ነበረበት። የቀዶ ሕክምና መሳሪያውን ጀርም አልባ ወይንም ስትራላይዝ ለማድረግ የነበረው መሳሪያ ቅዝቃዜው ከዜሮ በታች የሆነ የአካባቢው አየር ብቻ ነው። ሆኖም የቁስሉን አካባቢ በሽቶ ጠራርጎ የመስታወት ስባሪው ስሜት አካል ከሆነው ከቆዳው ከፊሉን ቆረጠ። ይህንን ሲያደርግ ፕላቴሮን ምንም አልተሰማውም። ይሁን እንጂ ወጣ ብሎ የሚታየው የውስጥ አካል ወደ ቆዳው ውስጥ ሊገባ አልቻለም።
ካኔሳም እንደገና በጥንቃቄ ተጨማሪ የቆዳ ክፍል በቀድሞ አኳኋን አነሳ። ከዚያ በኋላ ወጥቶ የነበረው አካል በጥንቃቄ በጣቱ ሲገፋው ወደ ነበረበት ስፍራ ተመለሰ። ካኔሳ ይህንን ካደረገለት በኋላ ቁስሉን እንድሰፋለት ትፈልጋለህ ብሎ ህመምተኛውን ጠየቀው። ቀጥሎም ነገር ግን ለቀዶ ሕክምና የሚያስፈልግ ክር አለመኖሩን ላስጠነቅቅህ እወዳለሁ አለው። ፔላትሮም ከተጋደመበት ቀና ብሎ በክርኑ ተደግፎ የሆዱን ቁስል እየተመለከተ አታስብ፣ መልሰህ ሰረው፣ ከዚያም ይሻለኛል አለው። ካኔሳም ቁስሉን በራግቢ ሸሚዝ እራፊ እንደገና አሰረለት። ፕላቴሮ ወዲያው ተነስቶ አሁን ለጉዞ ዝግጁ ነኝ፣ ወደ ሞንቴቪዲዮ ስንመለስ አንተም የግል ሐኪሜ አደርግሃለሁ፣ ከዚያ የተሻለ ነገር ይኖራል ብዬም አላስብም አለው። በዚህ ጊዜ ከአውሮፕላኑ ውጪ ካርሌቶስ ፖይዝ የጉስታቮ ኒኮላችን አርያነት በመከተል ለአባቱ፣ ለእናቱ፣ ለእህቶቹ፣ ለሴት አያቱ ደብዳቤ ይጽፋል። በተለይ ለሴት አያቱ የጻፈው የሚከተለው ነው። ስለምወድዎትና ስለማከብሮት ስለ እርስዎ ምን ያህል እንደማስብ ላያውቁ ይችላሉ። በዘመኖ ብዙ መከራ ደርሶብዎታል። የአሁኑንም መከራ እንዴት እንደሚቀበሉት አላውቅም። ብዙ ያስተማሩኝ ነገሮች ቢኖሩም ከፍተኛው በአምላክ እምነት እንዲኖረኝ ያስተማሩኝ ነው። ይህ እምነት አሁን ከሚገምቱት በላይ ከፍ እያለ መጥቷል። በዓለም ላይ እንደ እርስዎ ያለ ደጋያት እንደማይገኝ አረጋግጣለሁ። በሕይወት እስካለሁበት ቅጽበት ድረስ ከማስታወስ የማልገታ መሆኔን እንደሚያውቁልኝም እተማመናለሁ። ዘርቢኖ ቱሪካቲና ማስፖንስ አውሮፕላኑ ሲወድቅ እየተንሸራተተ የመጣበትን አቅጣጫ በመያዝ ወደ ተራራው መውጣት ጀመሩ። በዚህ ጉዞ ሦስቱም በየ20 ወይንም በየ25 እርምጃ የልብ ትርታቸው ትክክለኛውን መስመር እስከሚይዝ ለማረፍ ተገደው ነበር። ከፊታቸው የቆመው ተራራ ቀጥ ያለ ስለነበር በሚራመዱበት ጊዜ በረዶውን በእጃቸው መደገፍ ግዴታ ነበር። ጉዞውን በችኮላ ስለጀመሩ ተራራውን ለመውጣት የሚያግዝ ነገር የመያዝ ሁኔታ በሐሳባቸው አልነበረም። የለበሱትም ልብስ ስስ ስለሆነ ከፍተኛውን ቅዝቃዜ ለብዙ ጊዜ ለመቋቋም የሚችሉ አልነበሩም። በእርግጥ ሦስቱም የራግቢ ጨዋታ ሥልጠና የተከታተሉና ጠንካሮች ነበሩ። ይሁን እንጂ ላለፉት 11 ቀናት ምግብ ስላላገኙ ጥንካሬያቸው አስተማማኝ አልነበረም። እነዚህ ወጣቶች ጉዞውን በጀመሩበት ዕለት በተለይም ከቀትር በኋላ አየሩ ይህንን ያህል ቀዝቃዛ አልነበረም። ወደ ተራራው በሚወጡበት ጊዜ ጀርባቸው ፀሐይ ያገኝ ስለነበር ሙቀት አላጡም። ከሰውነታቸው ክፍሎች ጉዳት የደረሰበት ቢኖር በቀዝቃዛው በረዶ የተነከረው እግራቸው ብቻ ነበር። ሦስቱ ወጣቶች በዚህ ሁኔታ እየተጓዙ ከሰዓት በኋላ አጋማሹ ላይ በተራራው ላይ ከሚገኝ ከፍተኛ ቋጥኝ ላይ ደረሱ። ዘርቢኖ በቋጥኙ ዙሪያ ሲመለከት በረዶ በመቅለጥ ላይ መሆኑን ተረዳ። ወዲያው ተወርውሮ በመሄድ ከቋጥኙ ላይ የሚንጠባጠበውን ውሃ መምጠት ጀመረ። በዚያም አቅራቢያ ያገኘውን የድንጋይ ሽበት መሰል ተክል ወይንም ሊንቸን ፍቆ ሲቀምሰው የአፈር አይነት ጣዕም እንዳለው ተገነዘበ። እስከ ምሽቱ 1 ሰዓት ድረስ ጉዞአቸውን ቀጠሉ። ይሁን እንጂ በዚህ ጊዜ የሸፈኑት ርቀት ግማሹን ብቻ ነበር። አሁን ፀሐይ ከተራራው ጀርባ በመዞሯ ለመጨለም የቀረው በጣም ጥቂት ጊዜ ነው። ስለሆነም አርፈው ከዚህ በኋላ ስለሚወስዱት እርምጃ መወያየት ጀመሩ። በውይይታቸውም ቅዝቃዜው እየባሰ ስለሚሄድ ሁሉም በዚሁ ከቀዩ ሊያልቁ እንደሚችሉ የተማመኑ፣ ወደ ታች ከተመለሱም ደግሞ እስካሁን ያደረጉት ጉዞ ከንቱ ድካም መሆኑ ነው። የ27ቱን ሰዎች ሕይወት ለማቆየት ብቸኛው ዕድል ደግሞ ከተራራው ጫፍ መድረስ ወይንም የጠፋውን የአውሮፕላኑን ጅራትና ባትሪዎች ማግኘት ነው። ስለሆነም ሦስቱ ወጣቶች ሌሊቱን በተራራው ላይ ለማሳለፍ ወስነው ለማደሪያ የሚስማማና ከነበሩበት ከፍ ያለ ተራራ ክፍል ማማተር ጀመሩ። ከነበሩበት ትንሽ አለፍ እንዳሉም በላዩ ላይ የነበረው በረዶ ተጠርጎ የሚሄድበት ድንጋይ የሚታይበት ኮረብታን አገኙ። ከዚያም የነፋስ መከላከያ ድንጋይ በመካብ ለመተኛት ተዘጋጁ። እንደተኙ እንደተለመደው ከጨለማው ጋር ቅዝቃዜው ተከተለ። የለበሱት ቀላል ልብስ ከዜሮ በታች ካለው ቅዝቃዜና ነፋስ ጋር ሲወዳደር ራቁትን እንደ መተኛት ያህል ይቆጠር ነበር። በዚህ ሁኔታ እንቅልፍ የማይታሰብ ነገር ነው። ቅዝቃዜው አካላቸውን ወደ ማደንዘዙ ስለተቃረበ የደም ዝውውር እንዲቆም አንዱ የሌላውን ወይንም ፊቱንም ሳይቀር አካል እየተከታተለ መደብደብ አስፈላጊ ነው።
ስለሆነም አንዱ ሌላውን በመጀመሪያ እንዲመታው ይለምን ነበር። ፊትም ሆነ አፍ በቅዝቃዜ ስለደነዘዙ ቃላት የመሰንዘር ችሎታ ሁሉ ጠፋ። ሦስቱም ሌሊቱን በሕይወት እናሳልፋለን ብለው አልገመቱም። ፀሐይ በጠዋት በስተ ምስራቅ ብቅ ስትል ሁሉም ይህንን ሁኔታ በማየታቸው ተደነቁ። ቀስ በቀስ ፀሐይ የከረረች ስትመጣ ደግሞ ለቀዝቃዛው አካላቸው ትንሽም ቢሆን ሙቀት አበረከተችላቸው። ልብሳቸውም በበረዶና በቅዝቃዜው ተነክሮ ስለነበር ስሪዎቻቸውን፣ ሸሚዞቻቸውንና ካልሲዎቻቸውን አውልቀው በማራገፍ አሰጧቸው። ነገር ግን ፀሐይ በከፍተኛ ደመና በመዋጧ ልብሶቻቸው ሳይደርቁ እንደገና ለመልበስና ተራራውን ለመውጣት ተገደዱ። ወደ ተራራው ጫፍ ለመሄድ ጉዟቸውን ሲቀጥሉ ትንሽ ተራምደው ያርፉ ነበር። በሚያርፉበት ጊዜ ደግሞ ወደ ኋላ እየዞሩ ፌርሺልድን ይመለከታሉ። ወደ አውሮፕላኑ በሚመለከቱበት ጊዜ የነበረበትን አቅጣጫ ካላወቁ አውሮፕላኑን ከሌሎች ከበረዶ ወጣ ብሎ ከሚታዩት ኮረብታዎች መለየት አዳጋች ነበረ። ጥቂት ወጣቶች በአውሮፕላን ላይ የጻፉት ቀይ ፊደልም ለመታየት አይችልም ነበር። ስለዚህም እስካሁን ተፈልገው ያለመገኘታቸው ምስጢር ግልጽ ሆነላቸው። ይህም አውሮፕላኑ ከአየር ወደ ታች ሊታይ ያለመቻሉ ነው። ተስፋ ያስቆረጣቸው ጉዳይ ይህ ብቻ አልነበረም። ከፍ እያሉ በወጡ ቁጥር በበረዶ የተሸፈኑ ብዙ ተራራዎችን ለማየት መቻላቸው ጭምር እንጂ። በዚህም ምክንያት በአንደስ ተራራ ጠርዝ ላይ ነን ብለው ለመገመት አዳጋች ሆነ። ለማየት የሚቻለውም ወደ ሰሜንና ወደ ምስራቅ አቅጣጫ ብቻ ነው። ወጣቶቹ የሚወጡት ተራራ ደግሞ ወደ ደቡብና ወደ ምዕራብ አቅጣጫ ያለውን እይታ ጋርዶባቸዋል። በዚህ አይነት ጉዟቸው ከተራራው ጫፍ ለመድረስ የተቃረቡ ቢመስላቸውም በጨመሩ ቁጥር የሚደርሱት ከኮረብታ እንጂ ከዋናው ተራራ ጫፍ አልነበረም። ይልቁንም ተራራው እነሱን ቁልቁል እያየ ከፊታቸው መገተሩ የሚያበቃ ሆኖ አልተገኘም። በፊታቸው ከሚገኘው ተራራ ዝቅ ብሎ ካለው ኮረብታ ላይ ሲደርሱ ጥረታቸውን የሚክስ ሁኔታ ተከሰተ። እዚያ እንደደረሱ አንዱ የቋጥኝ ክፍል የተሰነጠቀ መሆኑን ተገነዘቡ። በዙሪያቸውም የአውሮፕላኑ ክንፍ አካል የነበሩ የተጣጠፉና የተጣመሙ ብረታ ብረቶች ተበታትነው ተመለከቱ። ትንሽ ከፍ እንዳሉ ደግሞ ሜዳማ የሆነ አካባቢ መኖሩን፣ በዚያም ፊቱ ወደ በረዶ ተገልብጦ የተቀመጠ የአውሮፕላን ወንበርን አዩ። ተጠግተው ወንበሩን ሲገለብጡት የአንድ የጓደኛቸው ሬሳ አብሮ እንደታሰረ አገኙት። የሬሳው ፊት በጣም የጠቆረ ሲሆን ይህም የሆነው ከሞተሩ አካባቢ በወጣው ነዳጅ ተቃጥሎ ሳይሆን እንዳልቀረ ገመቱ። በዚሁ ጊዜ ዘርቢኖ ከሬሳው ልብስ አንድ የኪስ ቦርሳና የመታወቂያ ወረቀት፣ ከአንገቱ ላይ ደግሞ አንድ ሐብልና መስቀል በጥንቃቄ ፈቶ ወሰደ። በአካባቢው ካገኟቸው ሌሎች የቀድሞ ክርስቲያኖች ክለብ አባላት እንዲሁም ከአውሮፕላኑ በስተኋላ ክፍል ከወደቁት ሁለት የአውሮፕላኑ ሠራተኞች ሌላ በተመሳሳይ ሁኔታ አንዳንድ ዕቃዎችን ወሰዱ። እነዚህ ሦስት ተጓዦች በዚህ አካባቢ ያገኟቸውንና በአውሮፕላኑ አጠገብ ያሉትን ሬሳዎች እንዲሁም በሕይወት የሚገኙትን ከራሳቸው ጋር ሲቆጥሩ በጠቅላላው የሞቱትና ያሉት ቁጥር 44 ሆነ። በዚህም መሠረት በአውሮፕላኑ ውስጥ ከነበሩት የደረሰበት ያልታወቀው አንድ ሰው ብቻ ሆነ። ቆየት ብለው ሲያስቡ ግን የጠፋው በአደጋው የመጀመሪያ ቀን በግርጌያቸው በበረዶ ሲራመድና አቅጣጫውን ስቶ የቀለጠው ቫሌታ መሆኑን አስታወሱ። አሁን ቁጥሩ ልክ ሆነ። ይህም በተራራው ጫፍ አካባቢ 6 ሬሳዎች፣ 6 ደግሞ እታች አውሮፕላኑ አጠገብ የጠፋው ቫሌታ፣ በአውሮፕላኑ ዘንድ የቀሩት 24 በሕይወት ያሉት ሰዎችና 3 ራሳቸው ማለት ነው። 3ቱ ወጣቶች አሁንም ከተራራው ጫፍ አልደረሱም። ከላያቸው የአውሮፕላኑን ጅራት ወይንም ሌላ ስብርባሪ የሚያመለክት ፍንጭ ለማግኘት አልቻሉም። ስለዚህም በአደጋው ወቅት የተሳፋሪዎች ክፍል የሚገኝበት የአውሮፕላኑ ዋና አካል እየተንሸራተተ ያለፈበትን ዱካ በመከተል ወደ መጡበት መውረድ ጀመሩ። በሚወርዱበት ወቅት በአንድ ቁልቁለት ጎን የአውሮፕላኑን አንድ ሞተር አገኙ። እነሱ ከነበሩበት ስፍራ ሲመለከቱት አካባቢው ግዙፍና የሚያስፈራ ነበር። እነሱም ይህንኑ ግዙፍ አካባቢ በአይናቸው ሲቃኙ በበረዶ ላይ የሚያርፈው የፀሐይ ብርሃን ነጸብራቁ ያጭበረብር ነበር። ሁሉም የፀሐይ መነጽር ቢኖራቸውም በተለይ የዘርቢኖ ተራራውን በሚወጣበት ወቅት ተሰብሮበታል። ይሁን እንጂ ከፊቱ በነበሩት ጓደኞቹ እየተከለለ እንደነሱ ከማየት አልታገተም።
እንዲሁም ከአውሮፕላኑ ወንበሮች ከተወሰዱት ፍጭት ከላ ነገሮች ባዘጋጇቸው እግርን ከመስመጥ የሚከላከሉ መሳሪያዎችን እየታገዙ ቁልቁል መውረድ ሲጀምሩ ዘርቢኖም እንደነሱ አደረገ። በሚወርዱበት ጊዜ የአውሮፕላኑ ስብርባሪ ነገሮች ባገኙ ቁጥር እያረፉ አንዳንድ ጠቃሚ ነገሮችን ለማግኘት ይፈትሹ ነበር። በዚህም መሰረት የአውሮፕላኑን ሙቀት ሰጪ ክፍል፣ የመጸዳጃ ሳህኑንና ከጅራቱ ተቆርጦ የወደቀ ነገሮችን አገኙ። ዋናው የአውሮፕላኑ ጅራት ግን በዚህ አካባቢ አልተገኘም። በአውሮፕላኑ የተሳፋሪዎች ክፍል ማለትም የእነሱም መጠለያ ክፍል የሆነው እየተንሸራተተ ያለፈበትን ዱካ እየተከተሉ ሲጓዙ ቁልቁለቱ ከፍተኛ ከሆነበት ስፍራ ደረሱ። ከዚያም ይህንን አቅጣጫ ትተው ወደ ተራራው ጎን ተሻገሩ። በዚህ ወቅት ዘርቢኖ በበረዶ ነጸብራቅ ምክንያት ለማየት ከማይችልበት ደረጃ ላይ ደርሶ ነበር። ብዙውን ጊዜ በሌሎች ድጋፍ ነበር የሚራመደው። ወደ ነበሩበት አውሮፕላን እንደደረሱ ከመካከላቸው ማስፖንስ እንደኔ ከሆነ ሁኔታው ተስፋ የሚያስቆርጥ መሆኑን ለሌሎች መንገር አይኖርብንም አላቸው። ቱርካቲ ቀበል አደረገና አይሆንም፣ እነሱን ተስፋ ማስቆረጥ ምንም ፋይዳ የለውም የሚል መልስ ከሰጠ በኋላ ጫማህ ምን ሆነ ብሎ ጠየቀው። ማስፖንስ ወደ ታች ሲመለከት ለካስ ጫማው በሚጓዝበት ጊዜ ወልቆ ኖሯል። ጫማው መውለቁ ያልተሰማው እግሩ በቅዝቃዜው ምክንያት ደንዝዞ ስለነበረ ነው። እነዚህ 3 ተጓዦች ወደ አውሮፕላኑ በመመለሳቸው የቀሩት 24 ተራፊዎች ቢደሰቱም በአውሮፕላኑ ጅራት አለመገኘት ግን ቅር አላቸው። በተጓዦቹም አቋም መጎሳቆል በጣም አዘኑ። የሦስቱም ተጓዦች እግሮች በቅዝቃዜ ደንዝዘዋል። በተለይም ዘርቢኖ ታውሯል ለማለት ይቻላል። ከማረፊያቸው እንደደረሱ በአስቸኳይ ወደ አውሮፕላኑ ውስጥ እንዲገቡ ተደረገ። ከዚያም ጠቀም ያለ ስጋ መጣላቸውና ተመገቡ። ቀጥሎም ካኔሳ ለሦስቱም ተጓዦች እንባ ባቀረሩ አይኖቹ ከአንድ ቦርሳ ባገኘው ካሎሪን በተባለ መድኃኒት በጠብታ መልክ እርዳታ ማድረግ ጀመረ። ጠብታው የሚያቃጥል ቢሆንም በአስከፊ ደረጃ ላይ የሚገኝ ችግራቸውን ለማስወገድ አንድ ነገር እየተደረገላቸው መሆኑን ተገንዝበዋል። በተለይ ዘርቢኖ አይኖቹን በራግቢ ሹራብ አስሮ ለ2 ቀናት ቆየ። ሹራቡን በፈታበት ወቅት ለመለየት የቻለው ብርሃንና ጨለማን ብቻ መሆኑን ነበር። ስለሆነም ፀሐይንን ለመከላከል አይኑን በራግቢ ሹራብ መጋረዱን ገፋበት። የሦስቱም ተጓዦች እግሮች ክፉኛ ተጎድተዋል። እነሱም በቅዝቃዜው ምክንያት ቀልተውና አብጠው ነበር። በመሆኑም የተጓዦቹ ጓደኞች ሊያፍታቱላቸው ሞክረዋል። ይሁን እንጂ ይህ የአንድ ቀን ጉዞ ከተራፊዎቹ መካከል ጠንካራዎችን በዚህ አይነት መጉዳት የሁሉንም ሞራል ዝቅ አደረገ።